በጣም ያለሽበት አላይን አይደል ያለሽው? አዎ ዩዘር አዎ አላይን እንሄዳለን። በቃ እዛ ድረስ ነው የምንመጣው። አንድ ቀን ሰርፕራይዝ ነው የምናደርግሽ። ግን አልወጣም እንዳትዪ። ዌልካም ኤኒ ታይም። በቃ እንሄዳለን፣ እንመጣለን። ፕሮሚስ አብራችሁ ነው እንጂ ዌልካም ኤኒ ታይም። አዎ አብረን ነው። ብቻዬንማ ምን አድርጋለሁ? የስ ተመዘግባለህ ግን ብራዘር? አረ ይሄ የሚመዘገብ አይደለም፣ ይሄ የሚመዘገብ አይደለም። አይ ወጪና ገቢህን የወሩን ስታመዛዝን ሜቢ እንኳን ምናልባት እንኳን ፎርጌት ካደረከው ይቅርታ እንግሊዘኛ ጣል የማደርገው ከሰሞኑ ካለው ሁኔታ ነው። ብትረሳው እንኳን አስታወስኩት ረጁ ጋር ሄጄ ያጣፉኝ ማና ፋሲካና ረጁ ብለህ እንዳትመዘግብ። ለቲፍ አለ ይፈልግ አይደለም ረጁ የኔ ሁሉ አለይንም ስንሄድ ይዘን ነው የምንሄደው እና ቋጥረን ነው የምንሄደው እኮ ውዴ። አንቺ ቤትሽ ውስጥ የሆነ ኦቨር ወጪ ማውጣት ምን አስፈላጊ ነው? አንቺ ቤት ውስጥ አንድ ሶስት አይነት ነገር ትሰሪያለሽ። እኔ ቤት ውስጥ አንድ ትሰሪያለሽ። አዎ እኔ ቤት ውስጥ ተሰራ ነው። እኔ ዳቦ ልጋግር። ዳቦ ምንድነው? ዳቦ ችግር የለውም። አንቺ ዝም ብለሽ አንድ ሶስት አንተ ዳቦ ስለማይችል እኔ ዳቦ ልጋግር፣ አንተ ሌላ ምግብ ስራ። እኔ አንዳንድ ነገሮች እሰራለሁ፣ አንቺም አንዳንድ ነገሮች ስሪ። ዳቦ ችግር የለውም፣ አስፈላጊ አይደለም። ሰው ቤት ዳቦ ነው እኛ ሀገር ተይዞ የሚሄደው ዳቦና ሚሪንዳ እዛ ነው። አዚ የለም፣ እዚህ አሪስ ምናምን ነው የሚሄደው። እኔ አሪስ ምናምን ማጥም ቤት አይደለም የምትመጣው። ክብረን ጠብቅ። የምን ሀሪስ ነው አትበይም? ኧረ እኔ ሀሪስ አልበላም። መርሃባ በቃ ችግር የለውም። ብቻ በቃ አንድ ቀን ወስጄ ጋብዛችኋለሁ። እናንተ እጅና እግራችሁን ብቻ ይዛችሁ የት ወስደሽን? አልሀበሻ ወስጄ ጋብዛችሁ ነው። አለይና እንዴ? አዎ አልሀበሻ ሬስቶራንት አለ አለኝ። ሄሊ ምን አቡዳቢ እና ዱባይ ብቻ መስሎኝ አለ። እኔ ጋብዛችኋለሁ። አለኝ። የት አካባቢ ነሽ? እኔ ጂሚ ነኝ። ግሪን ነው አይደለ? በጣም እና አላይ ማለት ግሪን ነው። ሁለት ይመጣል። ሰላም የሚፈልግ ሰው፣ ጸጥታ የሚፈልግ ሰው፣ ወከባ የማይፈልግ ሰው፣ ግርግር የማይወድ ሰው ምናምን አላይ ነው። ወላሂ ቤት ስኪፕ ነው። አሪፍ ነው። እኔ በቃ እኔ ተመችቶኛል። ገጠር ነው ይላሉ ማለት ከእንትን የሚመጣ ሰው አሁን ከከተማ ከዱባይ ምናምን የሚመጣ ሰው አሁን እርጎ ይዞ ነው የሚሄደው። ከዚህ ወተት የታለመ ነው ገጠር እንደመሆኑ ማለት ነው። እንቁላል የሁለት ሰዓት ከምናምን መንገድ ነው አራችሁ አንዷ ማለት ነው ከስተመሬ ነች ታጠበባትና ቀየርኩላት እና ስጦታ ልኬልሻለሁ ኪስ ውስጥ ይሄ አለችኝ። ምን ብልክልኝ አሪፍ ነው 100 ድርሃም። እኔማ ታሳዝነኝ እኮ በቃ ልባቸው ያ ረቢ። እኛ እኮ መዳም ቅመሞች ልባችን ዝልዝል ያለ በቃ ወላሂ ምንም ክፋት የሌለው ምን የሌለው ወላሂ እኔማ እናቴ ትሙት በጣም አንጀቴ ነው የበላች። እኔ ፍቅር አመሰግናለሁ ውድ ኤምቪፒ። ያዟት ቶፕ ላይ ነው ያለችው። የምር በጣም ትለያለች ወላሂ። ንጹህ ታውቃላችሁ፣ ንጹህ ልብ በጣም አባቴ ነው። ቴንክ ዩ ኔድ ድንብላሌ በድጋሚ ስላገኘሁሽ ስላወራሽ በጣም ደስ ብሎኛል። ይገርምሻል በጣም ብዙ ደስታዎች ታውቂያለሽ። ልበልሽ እንዲህ ተብሎ ማይን ነገር አንቺ ማላከር እሺ ብለሽ ደግሞ አሪባኒ ምንንም አክብረሽ መጥተሽ ለስህተት ለነበሩት ንግግሮች አንቺን አስተዋይ በመሆንሽ እሺ ብለሽ ይቅርታዬን ተቀብለሽ እንድደሰት
እንዲያምር ስላደረሽ አላህ ያክብርሽ፣ አላህ ያስደስትሽ፣ ዝራሽን አላህ ይጨምርልሽ። Are you single? Me? Yes, single. I don't have a boyfriend. Boyfriend is Kahadi. Okay, ቀጥል ይቅርታ። No. ዛሬ በማል ትጫወለች። ጓደኛዬ ትክክል አይደለችም ዛሬ ላይ ማለት ነው። ጓደኛዬ ደገመችው። ረጁ ምን ነው ውዴ? ኮኮንማ እሺ ቀጥል። ይቅርታ በቃ ምን እቀጥላለሁ? 1 ሊትር ኮካ ሌላ ምንም የለም። ማመስገን ነው። ትክክለኛ ሰው bread biryani and 1 liter coca please give fast. You know, this time with my life, my love history also absolutely changed with unavailable reason. ሽፎን ሰሞኑን ይባል ማሮቼ ነገ ተነገደ። Okay. Yeah, sometimes some life history is like fire, you know. Now my love story and his love story is like fire. He depended for other person. That's why actually my heart is now broke. Actually my heart is broke with other guy. That's why, you know. Yeah. I have a lot of reason for my love. Hello አለምዬ። Yeah. You know, understand? Yeah, I understand. Yeah, it is. You know, sometimes love, they support. Your camera is up, please, my brother. They, you know, love is. They support our develop. Let's protect them. You know, that's why we have prayed for a luxury life. That's why. When I explain of how I get this girl for a bad day, that's why I like my girl. I protect too much emotional, brother. Calm down, okay? Please. Okay, I understand you, but it's too much emotional, okay? Okay, go ahead. Okay, thank you. And I want to say again, I want to take care for I want to take care my girl for anybody because I'm strong man, you know. I'm strong man. I don't want to lose my girl for any person. That's why. Thank you. I appreciate it. Wow. I appreciate you. Thank you, my brother. We are here. Don't worry. We are understanding. Don't worry. You know. Thank you so much, my love. Thank you, my God bless you. Appreciate. Yeah. Fasika, why use tomorrow classification, discrimination? I don't know. What's your problem? You know, this is our ladies. This is our Ethiopian ladies. They have some culture. You know, this is like culture. Okay. That's why. She wants to tell something for me and for us for that's why cannot she wants to tell for our relationship by any cause. That's why then this our population, our city and our culture not it cannot accept this elimination. That's why she have a good understanding by any situation, but she don't have confidence. She can't to explain for other person. That's why she Please, my love, don't say like this. Why not? I think you dependent for our culture, you know. That's why you cannot. Advocated for our expansion. Yes? Yes. Yes, Raju. Understand, yeah?
Yeah, I understand you. Wallah lazim, I understand you. Yeah, thank you. Yeah, I know you're good in understanding my language. Yes, of course. Why not? Mm. Yeah. Fasika, tomorrow, sorry, today, you shocked, you happy, you shame. Your face is shame. You know what's your problem, No, sister? sorry. Raju, Yes. sister, I have something Yes. for you. You know, Okay. Ding Dong? What? Ding Dong, the book of Ding Dong. Book is me Ethiopia up. Thank you Yeah. so much. This one, Oxford, like title. Then this maybe. Yeah, Sandy. I think. I Yeah. don't know. You tell, but okay. It's okay. Go ahead. Yeah, this one only. እንግሊዘኛ ላይ ትቆያላችሁ። ወደ አማርኛ ተመለሱም እንዴ? ኖ አንተን አለ አይደለም ፋሲካዬ፣ ቆይ እሷ ተመችቷታል። አንድ 20 ምናምን ገጽ አለ ላንብብላት። ምን ነው ወንድሜ? ነው ማሪ ሀቢብ እኮ በጣም ማንበብ ይወዳል። ያንብብልሽ። ኧረ ምን ነው ማንበብ ሰረቃ ሲባል እኔ ሊያጎለኝ ነው እንዴ? ሀያ ገጽ ሙሉ ራስሽ ነሽ የፈለግሽው ማሪ። አይደለም ረጁዬ፣ ችግር የለውም ቮይስ አደርግልሻለሁ በዋትስአፕ። የምሬ ነው። ይሄ አሜሪካ የሁለተኛ ዓለም ጦርነት ላይ እንዴት አድርጋ ልታሸንፍ እንደቻለች ያም ጦርነት ሰውዬ መጽሐፉን ቁጭ አድርጎና ታውት ወደ አማርኛ ይኸውልህ፣ አንድ ነገር ልንገርህ። አማርኛ ዋትስአፕ ላይ ከ2 ደቂቃ በላይ ራሱ ቮይስ ብታረግ ብሎክ ነው ማለት። ጭራሽ 20 ገጽ ጭራሽ ምን ነው ስታየኝ የድድብና ምልክት አለብኝ እንዴ? ታሪክ እኮ ነው ይሄ እኮ ስለ ታሪክ ነው። ምን አገባኝ እኔ አሜሪካ ሳልገባ የአሜሪካን ታሪክ አንብብና በአማርኛ ተርጉመ ቮይስ አድርግልኝ ሰማ ካለ እኔ ያለው ዱባይ ላላላ ሰው ለው ሰማሃት እኔ ያለው ዱባይ ለምን 50 ደቂቃ ነው? አይ ዶንት ኬር ድሪያ 130 ድራይቨር 30 እያልኩ እየኖርኩኝ ዱባይ ላይ ምን አባቴ ቀብጦኝ ነው አሜሪካ ሳልገባ ስለ አሜሪካ ታሪክ ማነበው። እስቲ አንብበው ማሬ ትንሽ አንድ ገጽ። ኦኬ ረጃ በቃ ተው ፍቅር ተው ደበራት። እሺ ላይ አንብብልሽ እኔ ምን አገባኝ? አንቺ ለአሜሪካ ጦርነት እኛ ምን አግብቶን ነው? እኔ ታነብልኛለህ በየቀኑ በቦታው ማንዳሽ ባይዘው እኮ የእንትን እኮ አርቲክል እኮ አለኝ እኮ ረጁዬ ቶሊፍ እና ኦክሲቲ የነሱ ታሪክ አለ። ቶሪክ እና ኦክሲቲ የነሱ ታሪክም አለኝ። ቶሪክ እና ኦክሲቲ ባይዘው ብዙ መጽሐፎች አሉኝ። ቆይ ላሳይሽ። ማናቸው ደግሞ እነዚህ? ቶሪክ እና ኦክሲቲ ማነው? በሱዳን በረሃ ሲሰደዱ መንገድ ላይ የቆሩት ሁለቱ ናቸው ፍቅረኛሞች። ማሪያ አይታይም። ይሄ ሁሉ ይሄኛው አለ። ቶሪክ እና ኦክሲቲ ማለት ማን መሰለሽ? አሁን ቫላንታይን እየተባለ ይከበር አውቃቸዋለሁ። በሱዳን በረሃ ሲሉ መንገድ ላይ የቀሩት ፍቅረኛሞች ናቸው አይደል? ኧረ አይደለም፣ የምሬን እኮ እነዚህ ማለት ፍቅረኛሞች ማለት አሁን ቫላንታይን ዴይ እየተባለ ይከበር አይደለ? የሚከበርበት ምክንያቱ ምን መሰለሽ? ቄስ ቫላንታይን ነው። ቫላንታይን እነዚህ ሁለቱን በድብቅ ሲያጋባ ሲድራቸው በዛ ሰዓት ላይ ክልክል ነበረ ፍቅርን መዳዳርም። እነዚህ ሁለቱን ፍቅረኛማቾች ማለት ነው። ቄስ ቫላንታይን ዳራቸው። ከዛ ንጉሱ ሰማና ቄስ ቫላንታይንን በህዝብ በተሰበሰበ ቦታ አሰቅሎ ገደለው። ለዛ ነው ቫላንታይንን ለማስታወስ የምናከብረው። ሞተ ታዲያ ማሪ? አዎ ተገደለ። በዛ ሰዓት በሁለተኛው ዓለም ጦርነት ላይ ወንዶች ወታደሮች በምንም ተአምር ሴት ጋር እንዳይደርሱ ብሎ
የዛ ሀገር ንጉስ አውጆ ነበር። ከዛው እነዚህ የምልሽ እነዚህ ሁለት ሰዎች በድብቅ ተፈቃቀሩ። ከዛ መጋባት ፈለጉና ለቄስ ቫላንታይን ሄደው ነገሩት። ቄስ ቫላንታይን በድብቅ ዳራቸው። ከዛ ንጉስ ሲያቅ ቄስ ቫላንታይንን በስቅላት ገደለው። አሁን ይሄኛው ታሪኩ በእንግሊዘኛ ነው። ይኸውላችሁ እንዴት መሰላችሁ ሲጀምር ይሄን ታሪክ ታዲያ ቀይ ለብሰን ታነቡ ቀይን ይወስ ፋሲካ ስለ ቫላንታይን ሊያነብ ስለሆነ አጠገብሽ ምን ቀይ ነገር አለ? እኔም ጣል ላድርግ። My grass is red. ና ሻርፕ የለም ውዴ አለ ልጣል። አዎ እስኪ እኔም ጣል ላድርግ። ቫላንታይን ኮነ ዝም ብሎ አይደለም የሚሰማው በቀይ ሻርፕ እዚህ ጋር ድሬ አለ ለካ። ቆይ መርሐባ አላህ ያክብራችሁ። ማሪ ቀኝ ተባቀቀ እናንተ ለዚህ አሁን ነው ከዛ ከውስጥ ከማወጣ ነው ድሬውን የለበስኩት። ደግሞ ምን ለብሰው ነው የምሸጠው በሉ አሏችሁ። የእናንተ ነገር ከባድ ነው ሲቹዌሽናችሁ። አጠገባችሁን ያነሳሁት ለዚህ ለቫላንታይን ሰውዬው ክብር ሲባል ነው። ምን ይሄ ቀይ ነው እንዴ? አንቺ ልጅ የቫላንታይን ቀንም ቀይ ልበሽ ብዬሽ አይ ማለት ነው ሲታገልሽ ቀይ ልበሽ ብለኝ እሱ ማለት ነው የቫላንታይን እንደ እንትን ቀይ ስር ከለር ለብሽ እናንተ ሰፈር ቀይ ስር ከለር እንዴ? ሌላውን የለሽም ቀይ እንዲ ድብን ያለ የለኝም ማለት ቦርሳውንም ቢሆን ያዥዋ። እሺ አመሰግናለሁ። ተዘጋጅታችኋል? ኢጃባችሁን አድርጋችኋል? አመሰግናለሁ። በጊዜው ትርጉም እየተረጎምኩ ነው ማነብላችሁ ወይስ እንግሊዘኛውን ብቻ? አረ እንዴ እኔ ይገባኛል። እኔ ፋሲካ አይዶን አይ እንትኑ ትርጉሙን አነብላችኋለሁ። በጊዜው ፊቷ ላይ ለትራራክሽ እንዴ ቆይ ላምጣ ንገሪኛ ታዲያ። ቆይ አንዴ ፋሲካ ቢቀጥታ እኔ አልበዛ ማሪ ቅሪ በልክ ተጫወት ይቅርታ እንግዲህ ወይ ፕሮብሌም ተፈጠረ። ቆይ እዚህ ጋር አንዴ ፕሮብሌም ተፈጥሮ ነው። ይቅርታ። አረ ታፕታፕ አድርጉ ጋይስ። ማሪ ታፕታፕ። አረ ታፕታፕ ኮፒ ሊንክ አድርጉ ማሮች። ምን ሆናቸው? እሺ ኮፒ ሊንክ አድርጉ። አሁን ስለ ቄስ ቫላንታይን ልናነብ ነው። ትርጉሙን ነው ማነብላችሁ። አለ በህይወት የለም አይደል? የለም። በጊዜው እንትን አድርጎ አትሳቁ። በጊዜው ፊቷ ላይ ደሟ ፈልቶ ስለነበር ፈርቼ ነው ሲሉ መለሱ። ቀይ ልብ አድርጉት ኮሜንቱን እንዳለ ጋይስ። ያን ጊዜ ታፕታፕ ያድርጉ። ጌም እናስጀምር ማለት ሾፒንግ ታፕታፕ አድርጉ። አይ ማሪ ቅሪቅር እንዲሰሙ ይወጣሉ ጌም። ያን ጊዜ ቴዎድሮስ በቁጣ አጠገባቸው ካለው ጋሻ ጃግሬያቸው ጦር ቀምተው ወደ አቡነ ለመወርወር ሲሰነዝሩ አቡነ አንገታቸው ድረስ የተሸፈኑበትን ማጎናጸፊያ በመግለጽ አይ ያንተ ኮፍያ አይታይም ቀዩ። እሺ ይግደሉኝ ሲሉ ጮኸ። ያን ጊዜ አጼ ቴዎድሮስ ጦሩን ለጋሻ ጃግሬው መልሰው ፈረሳቸው ላይ እየተፈናጠጡ አብረዋቸው ወዳሉት ጋሻ ዳግሬዎቹ ዞር ብለው እንዲሞት ከፈለገ እንዲኖር ማድረግ ነው ያለባችሁና ተውት አሉና ተነጥሏቸው ፈረሳቸውን ኮልኩለው ስምጥ መጋለብ ጀመሩ። አጼ ቴዎድሮስ ወልደ ስላሴ ጎበዜ የተባሉ ነጋዴ አጼ ቴዎድሮስ ወልደ ስላሴ ጎበዜ የተባሉ ነጋዴ በምጽዋ ያለው ሐርሙዝ ራምሶን አግኝተው ምን አይነት ባህሪ እንዳለው አጣርተው እንዲመጡ አዟቸው ነበር። ቴዎድሮስ ወልደ ስላሴ ጎበዜን እንዴት አገኘኸው
የእንግሊዙን መልእክተኛ ብለው ጠየቋቸው። እዚህ ጋር ነው ታሪኩ የሚጀምረው። ወልደ ስላሴ ጎበዜ እጅግ ጥሩ ሰው ናቸው፣ አግኝቼን እንዳየኋቸው መልካም ሰው እያሉ ማብራራት ከጀመሩ በኋላ አብረዋቸው የነበሩ ጓደኞቻቸው ከፈረንጆቹ ገንዘብ ተቀብለው ነው የመሰከሩት ብለው እንዳያሳስሯቸው በመስጋት ዋ እያሉ አስጠነቀቋቸው። ወልደ ስላሴ ከንጉሱ ጋር መነጋገራቸውን አቁመው ወደ ሰዎቻቸው ዞር ብለው አዩ እና ፊታቸውን መልሰው ሊናገሩ ሲሉ ቴዎድሮስ በሁኔታው ተገርመው ሲስቁ ቆይተው አሰናበቷቸው። በሸዋ የደረሰባቸው ሽንፈትና ክህደት ያበሳጫቸው ቴዎድሮስ ስለእስረኞቹ አለው ወዴት ነው የምተኛው? ይሄን የባላንታይን ታሪክ እየሰማሁ የእንግሊዝ ልዑክ ወደ ጎንደር እንዲመጡ አሁን እዚህ ጋር ነው ዋናው እዚህ ጋር ነው። በሸዋ የደረሰባቸው ሽንፈትና ክህደት ያበሳጫቸው ቴዎድሮስ ስለ እስረኞቹ ለመነጋገር ወስነው የእንግሊዝ ልዑክ ወደ ጎንደር እንዲመጡ መፍቀዳቸውን የሚያሳውቅ ደብዳቤ ለመጻፍ ጸሐፊ ትእዛዛቸውን እንዲመጡላቸው አዘዙ ይላል ታሪኩ። ባጭሩ ይሄ ነው ተረጉሙ። አመሰግናለሁ። ቴንክ ዩ ፎር ዲስ እግዚአብሔር ይባርክህ። እናመሰግናለን። አመሰግናለሁ። ታነብ በጣም ደስ ትላለህ። የምር አልሰለቸኝም። አመሰግናለሁ። ቴንክ ዩ። ያው በጣም ወደው ይሄ ቄስ ባላንታይን ባይዘዊ ምን ተረዳሽ ረጅ? ምን አልከኝ? ምንድነው እኮ መሞታቸውን ብቻ ነው የነገርከኝና መሞታቸውን እኮ ስለነገርከኝ በሳቸው እኮ ለሐዘን ነው እንዲቁጭ አልኩት እንጂ ያልከው ምንም አልሰማሁም። ወንድም ይቀበልኝ። አላሁ አክበር። አይ ኖርማል ነው። በጣም ያሳዝን ታሪክ ነው። ከልብሽ ሰሚ ያውኔ ውስጥ እያለች በጣም ነው ልብ ይነካል። ኦ ማይ ጋድ በጣም ነው የሚያሳዝነው። ቫላንታይን ሁሉ ተሰቃይቶ ነው ለዚህ ህዝብ ለኛ ለለመችስ ቄስ ቫላንታይን እኮ የሞተው እኮ ለኔና ለውሽዬ ነው። ምን አገናኘው ካንተና አንተና ውሽዬ? አሁን አይደል እንዴ ተፋቀራችሁ? ቫላንታይን የመጣው ድሮ አይደል እንዴ? ቫላንታይን እኮ ይኸውልሽ ውዴ፣ ቫላንታይን የሰው ስም ነው። አሁን ለምሳሌ የሆነ ሰው ይሞታል፣ ጥሩ የሰራ ሰው ይሞታል አይደለ? ከዛ በኋላ እሱን ለማስታወስ የምትዘክሪው ነገር የለም? ለምሳሌ አበበ ቢቂላን በየዓመቱ እንዘክረው አይደለ እንዴ? ለሀገሩ ጥሩ የሰራ ምናምን ነገር ማስታወሻ አለ አይደለ? ቄስ ቫላንታይንም ለፍቅር የሞቱ ሰው ናቸው። ሁለት ፍቅር በተከለከለ ትዳር በተከለከለ ጊዜ ሁለት ጥንዶችን ከንጉሱ ደብቀው ዳሯቸው። ንጉሱ ሰማ ይሄን ነገር። የዛ ሰዓት ላይ ቄስ ቫላንታይን ነበር ስማቸውም ቄስ ቫላንታይን ነው። ቄስ ናቸው። ቄስ ቫላንታይን የዛ ሰዓት ላይ ታንቀው በስቅላት ተገደሉ። ለፍቅር ብለው ማለት ነው። እና ያ ጦርነት ካበቃ በኋላ ቄስ ቫላንታይን ስቲል እስካሁን ድረስ በዓለም የሚገኙ ፍቅረኛ ማቾች ማለት ነው እሳቸው የሞቱበትን ቀን እያስታወሱ ይኖራሉ እንጂ ሌላ ባዕድ አምልኮ ምናምን ባይዘው አይደለም። እኔ ታሪኩን ስላነበብኩት ነው። አይ ላቭ ቱ ሪድ ኢት ባይዘው እኔ ቡናና መጽሐፍ ካላነበብኩ ቡና ካልጠጣው እንትን አይለኝም፣ እንቅልፍ አይወስደኝም። በጣም መጽሐፍ ወዳለው ቀን እኔ በቅር ነው ማታ ለምሳሌ ያርገውና ፋሲካ ለአንተ ፍቅር መስዋዕት ብትሆን ቫላንታይን መሆን ትችላለች። ያኛው ሰውዬ ተነስቶ የፋሲካ ቫላንታይን ቢሆን ምን ታዲያ ነው ብሎ ካርግታ ተገላገኝ ምን ፍቅር እስኪ እንዴት ረጁ ይህ ባልተዘጋ ነው እንዴ ያልሹ ሜላትዬ እኔ ቆንጆ ስሚ አሁን ያ ሰውዬ ቫላንታይን ቄስ ቫላንታይን ለፍቅር ሲሉ ነው እንግዲህ የሞቱት አይደል? ለምሳሌ አርገውና ፋሲካ ላንተ ብላ ብትሞት ቫላንታይን ፋሲካ መሆን ይችላል። ምን ነው አንቺ በኢየሱስ ስም እንዴ ጉድፈላ አርገውና ብያለሁ ኩማሬ አርገውና አላሰማሽም? አርገውና ላንተ ብላ በፍቅር ብትሞት ስፔሲፊክ እንት ምንድነው የምትይ? ኦፍ ኮርስ ይሆናል። ቫላንታይን ፋሲካ ይሆናል። ቫላንታይን ማለት እኮ ቫላንታይን ዴይ ማለት
እንትንኛ ነው ምንኛ መሰለኝ ስፔንኛ ነው። ቫላንታይን ማለት ፍቅር ማለት ነው መሰለኝ አይ ቲንክ ቫላንታይና ማለት ፍቅር ማለት ነው። ኦኬ ፍቅር በምንኛ ፈረንሳይ ፈረንሳይ ያላችሁ ሰዎች ነገሩን እየጫነኝ እንደሆነ እሺ ቫላንታይን ማለት ቫላንታኔ ኦግዛዞሊ ምናምን ይባላል በፈረንሳይኛ። እኔ ዘመን ሂስት ሚሊዮን ፊልም ስላየሁኝ አውቃለሁ። ስፔንኛ ምናምን አውቃለሁ። አይደለም አሉ እና እናቴ አንተ እኔን አታውቅም ብለህ ፈረንሳይ ቫላንቲና ማለት ፍቅር ማለት ነው። ለምሳሌ ብዙ አይነት ቋንቋ አለው። እኔ ስለማውቅ ነው። ናማቲና ሶናልሳቶ ቤላቻው ቻው። አሁን ይሄ ብዙ ትርጉም አለው። ስፔንኛ ነው። ናማቲና ሶናልሳቶ ወናጋሁሊቻሁ ስፔንኛ ነው። አሁን ይሄ ዘፈን ነው። እሺ ታውቃለህ አይደል? የቫላንታይን ዴይ ጀምሮ በአመቱ የህዝብ ቁጥራችን እንደሚጨምር ኦፍ ኮርስ ያው እዛ ጋር የሆነ ነገር ስለሚፈጠር ነው የህዝብ ቁጥራችን የሚጨምረው። ያቺ ነው ማለት ነው። አዳሯ ላይ ችግር ስላለ ነው። ሆኖ ለካ እየጨመራችሁ አላችሁት። እናንተ አጨምሩም እንዴ? ምንኛ ላይ ቁጥሩን አቆማችሁብን እና እንደዛ ነው። ድንብላሌ ዛሬ የሚያዛት ማውራት ማለት ነው። የዘጠኝ ወር የአንድ ቀን ጉድ የዘጠኝ ወር መዘዝ አሉ። ነው። ለምን እኔን አያችሁኝ ሁላችሁ? ምን አገባኝ ታዲያ? ላላየንሽማ ማሬ እንዴ ምን ሆነሽ ነው? እያብራራን እኮ ነው። እሺ ማናቸው ሱዳን ላይ ሞቱት ማናቸው? ወይ ሱዳን ላይ ሞቱት። ቆይ አንድ ሁለት መጽሐፍ አለኝ ረጁ ላምጣ ላንብብልሽ። ተመችቶሻል አንቺ?